ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ የኮማንዶ አባላቱን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄም ጥብቅ ደብዳቤ ለአፍሪካ ህብረት ላከ። የኢትዮጵያ ኤምባሲም ጩኸቱን አሰማ። ጣና ሐይቅ በእሳት ተቃጠለ። ባርሲ የፖሊስ አዛዡ በቁጥጥር ስር ዋለ። ህወሓት ጸበልተኞችን አፍኖ ወሰደ። በትግራይ የድሮን ጥቃት ተፈጸመ። እስሩ ከፍተኛ ቁጣም ቀስቅሷል። ትብብር ለኢትዮጵያ አንድነት መግለጫ ሰጠ። ጠቅላይ ሚኒስትሩም ሀዘናቸውን ገለጡ። አሁን ወደ ዝርዝሩ እንሄዳለን፣ አብራችን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ በላይ እዝ ሜጀር ጀነራል ውባንተ አንደኛ ኮር በልማደኛው ጉና ክፍለ ጦር ስር እንዳቤት ብርጌድ መብረቃዊ ጥቃት በመፈጸም በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ገለጠ። እንዳቤት ብርጌድ አናብስቶች ካገዛዙ ሰራዊት ጋር ትንቅንቅ በማድረግ ነው አኩሪ ድል መፈጸማቸውን ያሳወቁት። ጀግኖቹ በተጠና ልዩ የከተማ ውጊያ ስልት በጠላት ላይ መብረቃዊ ጥቃት በማድረግ ነው አስገራሚ ሁኔታ የብልጽግና ባገነኑን ሰራዊት በመደምሰስ የአገዛዙ ወንበር ጠባቂ ታጣቂ ኃይል ላይ ሙትና ቁስለኛ ማድረጋቸው ታውቋል። በአውደ ውጊያውም የጠላትን ሻምበል መሪ ጨምሮ የተደመሰሱ ሲሆን አስከሬኑን ሳያነሳ ጥሎ በመፈርጠት ከተለመደው የቀበሮ ጉድጓድ እንዲመሸግ አድርገነዋል ሲል የጉና ክፍለ ጦር ህዝብ ግንኙነት ክፍል ኃላፊ ፋኖ መምህር ያሬድ ገደፋው ለዘውዱ ሾው መረጃውን ልኳል። ፋኖ ልዩ የኮማንዶ አባላቱን በደማቅ ሁኔታ አስመረቀ። የሸዋ ጠቅላይ ግዛት ነው አሳምነው እዝ እየተዋጋን እንሰለጥናለን፣ እየሰለጠን እንዋጋለን በሚል መርህ ለረጅም ወራት በጽናት እና በልዩ ሁኔታ በከፍተኛ ዲሲፕሊን ሲያሰለጥናቸው የቆያቸውን የኮማንዶ አባላቶቹን ማስመረቁ ታውቋል። የእዙ ዋና ኢንጂነር ደሳለኝ ሲያስብ ሸዋ ሌሎች እዝ የኮሮና ከፍተኛ አመራሮች በተገኙበት ነው በደማቅ ሁኔታ ማስመረቁ የታወቀው። ተመራቂዎቹም በቆይታቸው ወታደራዊ ስልጠናውን ንድፈ ሀሳብ በተግባር በማጣመር በበቂ ሁኔታ በብቁ አሰልጣኞች ሁሉንም አይነት ውጣ ውረድ ተቋቁመው በቂ ስልጠና የወሰዱ ሲሆን የተሰጣቸውንም ተልዕኮ በአስተማማኝ ሁኔታ ለመወጣት ዝግጁ መሆናቸውንም ገልጠዋል። በምረቃ ስነስርዓቱ ላይም የእዙ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶች እና የአካባቢው ማህበረሰብ አባላት የተገኙ ሲሆን የዕለቱ ክብር እንግዳም ባስተላለፉት መልእክት ላይ ይህ የኮማንዶ ኃይል የአማራን ህሉና በማስከበር ባለፈው ለህዝባችን መከታና ጋሻ በመሆን ረገድ ትልቅ አቅም የሚፈጥርና ጠንካራ አሸናፊ ኃይልም ነው ብለዋል። አለች ድላችን ቅርብ ነው። ክብር በየጊዜው የወደቁ ጀግኖቻችን፣ ድል ለነጻ አውጪው ሰራዊታችን፣ ድል ለአማራ ህዝብ። እንኳን ደስ አላችሁ። በምረቃ ስነ ስርዓቱም ላይ ተመራቂዎቹ የሰለጠኑበትን ጥበብና ወታደራዊ ዝግጅትነታቸውን የሚያሳይ ልዩ ትርኢቶችንም የማርሽ ትርኢቶችንም አቅርበዋል። በስልጠናቸውም ከፍተኛ ውጤትና አርአያነት ላሳዩ የኮማንዶ አባላቶች የእውቅናና የሽልማት አሰጣጥም ተከናውነዋል። የሸዋ ጠቅላይ ግዛት አሳምነው እዝ የተጣለበትን ታሪካዊ ኃላፊነት ለመወጣት የህዝቡን ዘላቂ ሰላም ለማረጋገጥ መሰል የሰው ኃይል ግንባታዎችን አጠናክሮ እንደሚቀጥልም በዕለቱ ተገልጿል። የሸዋ ጠቅላይ ግዛት ከዚህም በኋላ ጠንካራ ወታደራዊ ስልጠናዎችን በመስጠት ለሀገርና ለወገን የሚጠቅሙ ስራዎችን እንሰራለን ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ከግንባር ልኮልናል። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት ለኢትዮጵያ የይስሙላ ምርጫ የሰጠውን እውቅና በመቃወም ለህብረቱ ኮሚሽን ሊቀመንበር ይፋዊ ደብዳቤ ላከ። የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረት የምርጫ ታዛቢ ቡድንና ሌሎችም ቀጠናዊ ታዛቢዎችን ሰሞኑን በኢትዮጵያ የተካሄደውን የ2026 አጠቃላይ ምርጫ በተመለከተ ያወጡትን መግለጫና የሰጡትን እውቅና በጽኑ የሚቃወም ይፋዊ ደብዳቤ ነው ለአፍሪካ ህብረት ኮሚሽን ሊቀመንበር መላኩን ያሳወቀው። ንቅናቄው ግንቦት 28 2018 ዓ.ም አፋብን 00203/918 በሚለው ይፋ የሰነድ ቁጥሩን ያወጣውን ይህን ደብዳቤ የህብረቱ ውሳኔ የዲሞክራሲ መርሆችን የሚንድና አህጉራዊ ተቋማትን ታማኝነት ጥያቄ ውስጥ የሚከት መሆኑን በስፋት አብራርቷል። ደብዳቤው ለአፍሪካ ህብረት ኮሚሽን ሊቀመንበር ክቡር ሙሐመድ አሊ ዩሱፍ የተላከ ሲሆን ለቀድሞ የኬንያው ፕሬዝዳንት የህብረቱ የምርጫ ታዛቢ ልዑክ ኃላፊ ኡሁሩ ኬንያታ እንዲሁም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝም በግልባጭ እንዲደርሳቸው ተደርጓል። ንቅናቄው መግለጫው እንዳሰፈረው የአፍሪካ ህብረት በዲሞክራሲ ምርጫ አስተዳደር ቻርተሩ ላይ ያስቀመጠውን ነጻ፣ ፍትሐዊና አሳታፊ ተወዳዳሪ የምርጫ መስፈርት ወደ ጎን በመተው አብዛኛውን የሀገሪቱን ክፍል በከባድ ጦርነት አለመረጋጋት ውስጥ ባለበት ሁኔታ የተካሄደውን ምርጫ ህጋዊ አድርጎ ማቅረቡ እጅግ አሳሳቢ ስህተት ነው
በሚሊዮን የሚቆጠሩ ዜጎች በጦርነት በመፈናቀል ምክንያት ድምፅ የመስጠት መብታቸውን በተነፈጉበት እንዲሁም የፖለቲካ ምህዳሩ ሙሉ በሙሉ በታፈነበት ሁኔታ ምርጫው ዲሞክራሲ ነው ማለት የአፍሪካን ዲሞክራሲ ዕጣ ፈንታ አደጋ ላይ የሚጥል መሆኑን በደብዳቤው አብራርተዋል። ንቅናቄው ለሀገሪቱ ተቋማቶች በላከው ደብዳቤ ላይ በቁጥሩ የተደገፉ መረጃዎችን ያቀረበ ሲሆን በአማራ ክልል ከሚገኙት 11902 የምርጫ ጣቢያዎች ውስጥ ድምፅ የመስጠት ሂደቱ የተካሄደው በ326ቱ ማለትም በ2.7 በመቶ ጣቢያዎች ብቻ መሆኑን አረጋግጧል። ቀሪዎቹ 11576 ወይም 93.3 በመቶ የሚሆኑት የምርጫ ጣቢያዎች በጦርነት በጸጥታ መደፍረስና መንግስት አካባቢዎቹን ባለመቆጣጠሩ ምክንያት ምንም አይነት ምርጫ እንዳላካሄዱም አረጋግጧል። በተጨማሪም በምርጫ ወቅት በአማራ ክልል ከ100 በላይ ቦታዎችን ጨምሮ በመላው ሀገሪቱ በ146 ከተሞችና አስተዳደር ማዕከላት ውስጥ ከባድ ወታደራዊ ግጭት ሲካሄዱ እንደነበረ በመጥቀስ ይህንን ያህል መጠነ ሰፊ ቀውስ ባለበት ሁኔታ ምርጫውን የተሳካ ነው ብሎ ማወጅ እጅግ ከፍተኛ ታሪካዊ ስህተት መሆኑንም አስገንዝበዋል። የአፍሪካ ህብረት፣ ኢጋድና ዓለም አቀፉ ማህበረሰብ የምርጫ ዕለቱን ክስተት ብቻ መሰረት በማድረግ ወጥተው ከምርጫ በፊት የነበረውን የታፈነ የፖለቲካ ምህዳር፣ የተቃዋሚዎችን እስራት፣ የዜጎችን እንግልት በጥልቀት እንዲገመግም ንቅናቄው አሳስቧል። አህጉራዊ ተቋማቶች ግጭትን፣ መገለልን ከዲሞክራሲ ጋር አጣጥመው የሚያቀርቡትን አደገኛ አካሄድ መቆም እንዳለበትም ያስጠነቀቀው የአማራ ፋኖ ብሔራዊ ንቅናቄ የኢትዮጵያን ህዝብ እውነተኛ አሳታፊና ነፃ በሆነ ዲሞክራሲያዊ ስርዓት ዕጣ ፈንታውን የመወሰን መብት እንዳለውም ታሪክም ተቋማትም የሚመዝነው ምርጫን በማጽደቅ ፍጥነታቸው ሳይሆን ዲሞክራሲን በታማኝነት በመጠበቃቸው መሆኑን አጽንኦት በመስጠት ይፋዊ መግለጫውን ሰጥቷል። ህወሓት ጸበልተኞችን ጭምር ለወታደራዊ ስልጠና ማፈሱ ተሰማ። ባለፉት 3 ሳምንታት ነው በትግራይ መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑ የተገለጸ ሲሆን ይህንን ህገወጥ ድርጊት በተመለከተ ቅድሚያ ለሰብአዊ መብቶች የተሰኘ መብት ተቆርቋሪ ተቋም ሰፊ የምርመራ ሪፖርትም ይዞ ወጥቷል። ተቋሙ እንደሚለው በክልሉ እየተፈጸመ ያለውን የግዳጅ ወታደራዊ አፈሳ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን አሁን ላይ ግን ድርጊቱ በመላው ትግራይ እየተስፋፋ መምጣቱንም ጠቅሷል። አፈሳው በዋናነት 3 አካላትን ያነጣጠረ ነው የሚለው ሪፖርቱ እነርሱም ከዚህ ቀደም የቲዲኤፍ አባል የነበሩ በሰሜኑ ጦርነት ወቅት ለጦርነት የቤተሰቦቻቸው አባላቶቻቸውን ያላዋጡ እንዲሁም በወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት የሚተዳደሩ ወጣቶች ላይ ያነጣጠረም ነው ብሏል። በትግራይ ክልል በሽራሮ ከተማ ወጣ ብለው በሚገኘው ልዩ መጠሪያቸው ገማሎና ተቀማጤ ተብለው በሚጠሩ አካባቢዎች የድሮን ጥቃት መፈጸሙ ተገለጸ። በትናንትናው ዕለት ምሽት ነው 5 ሰዓት ተኩል ገደማ ለ1 ሰዓት ያህል የቆየ ድሮን ጥቃት መፈጸሙን እና ወታደራዊ ካምፖችም ኢላማ ማድረጉንም የአካባቢው ነዋሪዎች ተናግረዋል። እኩለ ሌሊት ላይ ከፍተኛ ፍንዳታ መሰማቱን ተከትሎ ጦርነት ተቀስቅሷል የሚል ጭንቀት ውስጥ መግባታቸውን የገለጹት ነዋሪዎቹ ጉዳቱ የደረሰባቸው የትግራይ ኃይል አባላት በመኪና ተጭነው ወደ ሕክምና ቦታዎች ሲወሰዱ መመልከታቸውንም እነዚሁ ነዋሪዎች ተናግረዋል። ሆኖም ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጥቃቱ ምን ያህል ሰዎች እንደተጎዱም ሆነ ጥቃቱ በማን እንደተፈጸመ ማረጋገጥ አልተቻለም። በቤተ ክርስቲያን 65 መኖሪያ ቤቶች ተቃጥለዋል አለ ሚኒስቴር መስሪያ ቤቱ። የሰላም ሚኒስትር አቶ መሐመድ እንድሪስ በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች በንጹሐን ዜጎች በእምነት ተቋም ላይ የተፈጸሙ ጥቃቶችን በተመለከተ መግለጫ ሰጥተዋል። ሚኒስትሩ በመግለጫቸው የሸኔ የሽብር ቡድን በአካባቢው ከፈተው ጥቃት መጀመሪያ ግጭት የገጠመው በአካባቢው ሚሊሻና ፖሊስ ጋር መሆኑን ማሳውቀዋል። የሽብር ቡድኑ ጥቃቱን ለመመከት የአካባቢው ማህበረሰብ እንዲሸሽ ለማድረግ በተደረገው ተጋድሎም 5 የሚሊሻ አባላትና 3 የፖሊስ አባላት መስዋዕትነት መክፈላቸውን አቶ መሐመድ ገልጸዋል። ይሁን እንጂ የሽብር ቡድኑ በሰነዘረው ጥቃት በአስኮ ወረዳ 4 ሲቪል መገደላቸውንና አንድ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን መቃጠሉን፣ አንድ የመንግስት ጤና ጣቢያ፣ የቀበሌ ጽህፈት ቤት መዘረፋቸውን እንዲሁም 65 የግለሰብ መኖሪያ ቤቶች መቃጠላቸውንም ጠቁመዋል። በተጨማሪም የሽብር ቡድኑ በሽርካ ወረዳ አግቷቸው የነበሩ 2 ነዋሪዎችንም እንዲሁ በአንቆሌ ዋቤ ወረዳ ገንዘብ አምጡ በሚል አግቷቸው የነበሩ 2 ንጹሐን ዜጎችንም መግደሉን ሚኒስትር ዴታው ይፋ አድርገዋል። አቶ መሐመድ እንድሪስ ድርጊቱን ታሪካችንና ሴታችንን የማይገልጽ አሳዛኝ ተግባር ነው ሲሉ ያወገዙ ሲሆን ሰዎች ቢበድሉ እንኳን በሃይማኖት ተቋም ውስጥ እንደሚጠለሉ እንጂ ተቋማቱ የጥቃት ማዕከል ሊሆን እንደማይገባም አሳስበዋል። የእምነት ተቋማቶች ከማንኛውም የፖለቲካ ዓላማ ማስፈጸሚያ ነፃ መሆን እንዳለባቸው የገለጹት አቶ መሐመድ የሃይማኖት ተቋማቶች ክብር ለማስጠበቅ የሚንቀሳቀሱ አካላቱን መግለጫ አውጮች በሙሉ ጽንፈኞች ቤተክርስቲያንን ተገን አድርገው የሚያደርጉትን ህገ መንግስታዊ እንቅስቃሴ በተመሳሳይ መልኩ ሊያወግዙት ይገባል ሲሉ ጥሪ ያቀርበዋል። ይሁን እንጂ ሚኒስትሩ በዚህ ሁኔታ መግለጫቸውን ቢያቀርቡም የዘውዱ ሾው ከስፍራው ደውሎ ያነጋገራቸው የአካባቢው ነዋሪዎች ጉዳት የደረሰባቸው እንደተናገሩት ከሆነ ግን እየገድለን እና እያፈናቀለን ቤተክርስቲያናችንም እያቃጠለ የሚገኘው መንግስት ራሱ ነው ሲሉ ባደረግነው ቃለ ምልልስ ላይ ማጋለጣቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ አርሲ በንጹሐን ላይ በደረሰው ጥቃት የተሰማቸውን ጥልቅ ማዘን ገለጡ። ከጠቅላይ ሚኒስትሩ ጽህፈት ቤት የተሰጠው መግለጫ እንደሚያመለክተው ከሆነ
ግንቦት 24 የተካሄደውን 7ኛው የጠቅላላ ምርጫ ከ54 ሚሊዮን በላይ ዜጎች የተመዘገቡበትን በኢትዮጵያ ታሪክ ትልቁ ዲሞክራሲ ኩነት ሆኖ በሰላም መጠናቀቁን አስታውቆ የአፍሪካ ህብረት የህጋዊና የኢትዮጵያ ሰብአዊ መብቶች ኮሚሽን እና የሲቪክ ማህበራት ታዛቢዎች ሂደቱን ህጋዊና ሰላማዊ ተአማኒነት እንደነበረውም አረጋግጠዋል ይላል። መንግስት ምርጫውን የተወሰነ ድራማ በማለት ለማንቋቀሽ የሞከሩ አንዳንድ ዓለም አቀፍ ተንታኞችም አቋም ሙሉ በሙሉ ውድቅም አድርገውታል። በሌላም በኩል ምርጫውን ለማስተጓጎል በሸኔና በፋኖ ታጣቂዎች በአዲስ አበባ በአማራና በኦሮሚያ ክልሎች በተለይም በአርሲ ዞን በአስኮ የተሸረቡ የሽብር ሴራዎችን በጸጥታ ኃይሉ ሙሉ በሙሉ መክሸፉን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በአርሲ በንጹሐን ላይ በደረሰው ጥቃት የሰማቸውን ጥልቅ ሐዘን ገልጸው ማንኛውም የፖለቲካ ቅሬታ በብሔራዊ ምክክር እንጂ በጽንፈኝነት ሊፈታ እንደማይችል፣ ጽንፈኝነትን በኢትዮጵያ ቦታ እንደሌለው አስምረውበታል። ጠቅላይ ሚኒስትሩ በሰጡት መግለጫ ጥቃቱን ተቆጣጥረነዋል ቢሉም ዛሬም በአርሲ የሚገኙ የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮች በተለይም የአማራው ማህበረሰብ በየጫካ ውስጥ መሆናቸውን የዘውዱ ሾው ሚዲያ ባደረገው ቃለ ምልልስ ለማረጋገጥ ችሏል። የቢፌ ፖለቲከኛና የሳይበሩ ሸኔ ትንኮሳ የዝሆን ጆሮ ላይ ያረፈ ዝንብ ናቸው ሲል ትብብር ለኢትዮጵያ አንድነት መግለጫ ሰጠ። ከሰሞኑ የትብብሩ አመራር በመምሰል የምርጫ ጉዳይ ኃላፊ ነኝ በሚል በተግባር በአስተዋጽኦም የማናውቀው ግለሰብ እንዲህና እንዲህ አለ የሚል ውርውር ሲል ታዝበናል ያለው ፓርቲው ትብብራችን አለት ላይ የቆመ ህንፃ እንጂ ለነሆድ አምላክ ጊዜም ሆነ ቦታ ሊኖረው አይችልም። በዚሁ አጋጣሚ ብኩርነታችሁን ለጥቂት ፍርፋሪ አበል ለውጣችሁ በስሙ ነግዳችሁ ያሰፈሰፋችሁት ደም ወደ ሰማይ እንደሚጮህ ከሆቴል ዙረትና ከማወራረጃ ፍለጋ መለስ ስትሉ እንድታስታውሱት ይሁንም ብሏል። ከቅርብ ጊዜ ወዲህ ላም ባልዋለበት ኩበት ለቀማ እንዲሉ በትብብሩ ስም የትብብሩን አቋም ያልሆነ እንዲያውም እየተከታተለ በተጻራሪው የቆመ በአቅሙ እንደ ዶሮዋ ጭሬ ላፍሰው በሚል መግለጫ ሲሰጥ ሰምተናል። በዚህም አባሎቻችንና ደጋፊዎቻችን ለእውነት የቆሙ የሚዲያ አካላትና ህዝቡን ግራ ተጋብቷል። ስለሆነም ትብብሩ ማተም ያልተደገፈ በይፋዊ ገጾች ላይ የማይገኝና ትብብሩን በይፋ ያልወከላቸው አካላቶች የሚሰጡትን የጽሁፍም ሆነ የደጅ ጥናት አይነት የሚዲያ ልምምጦች የትብብር ለኢትዮጵያ አንድነት አቋም እንዳልሆነና ወደፊትም እንደማይሆን በአክብሮት እንገልጻለን ሲል ትብብር ለኢትዮጵያ አንድነት ለዘውዱ ሾው በላከው መረጃ አሳውቋል። እስሩ ቁጣን ቀሰቀሰ። ስለ አርሲ ያለማቋረጥ ሲጮህ የነበረው ግርማ አሸበር በኦህዴድ የጸጥታ ኃይል መታፈኑ ተቃውሞን አስነሳ። የባህር ዳር ዩኒቨርሲቲ የኮሚኒኬሽን ቢሮ ዳይሬክተር እና መምህር ግርማው አሸበር ትላንት በባህር ዳር ከተማ ነው በኦህዴድ ቅጥረኛ የመንግስት የጸጥታ ኃይሎች መወሰዱ የተገለጸው። የፖሊስ አዛዡ በቁጥጥር ስር መዋሉ ተነገረ። በአርሲ አስኮ ወረዳ ነው በኦርቶዶክስ እምነት ተከታዮች ላይ አሳዛኝ ጭፍጨፋ መፈጸሙን ተከትሎ ከጥቃቱ ጀርባ የተጠረጠረው የወረዳው ፖሊስ አዛዥ አቶ አባቡ አብደላ በቁጥጥር ስር የዋለ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውሯል ነው ያሉት። እነዚህ አመራሮች ከጥቃቱ ቀደም ብሎ ከመንግስት የመጣ ጥይት በ118 ብር ይግዙ በሚል ከገበሬው ብር በማሰባሰብ ጥይቱን ለገበሬው ሳይሰጡ ብሩን በመዝረፍ ዋነኛ ተዋናይ እንደሆኑም በትላንትናው ዕለት በዘውዱ ሾው ሚዲያ ከስፍራው ካነጋገርናቸው ሰዎች መረጃውን አጠናክረን ማቅረባችን የሚዘነጋ አይደለም። በጣና ሐይቅ ዙሪያ የእሳት ቃጠሎ ተነሳ። የባህር ዳር ከተማ ፖሊስ መምሪያ አዛዥ ኮማንደር ዋለልኝ ቢምረው እንደገለጹት እሳቱ የተከሰተው አባ ገሪማ ተብሎ በሚጠራው የሐይቁ ዳርቻ ረግረጋማ ቦታ ላይ ነው ብለዋል። ቃጠሎ የተነሳው በአካባቢው ጨፌ ወይም ሳር አጭደው የሚሸጡ ግለሰቦች የተሻለ ሳር እንዲበቅል በማሰብ ሆን ብለው ያደረጉት ነው ብለዋል። አካባቢው ረግራጋማ በመሆኑ እሳቱ ሙሉ በሙሉ ለማጥፋት በሰው ኃይል ጥረት እየተደረገ መሆኑን የገለጹት ኮማንደሩ እሳቱና ጭስ በመታየቱ እንጂ በአካባቢው ምንም አይነት ሌላ አደጋ አልደረሰም ሲሉም አሳውቀዋል። አሁን ወደ ውጭ ዜና እናመራለን። ዩክሬን ዘለንስኪ ለፑቲንን ተማጸኑ። እባክዎ ፑቲን ፊት ለፊት ተገናኝተን እንወያይ ብለውም ደብዳቤ መላካቸው ታውቋል። የዩክሬኑ ፕሬዝዳንት ዘለንስኪ ጦርነቱን ለማቆም ከሩሲያ አቻቸው ቭላዲሚር ፑቲን ጋር በገለልተኛ ሀገር ፊት ለፊት ለመወያየት የተጻፉት ደብዳቤም ክሬምሊን መድረሱ ተረጋግጧል። ዘለንስኪ ውይይቱን በቱርክ፣ ስዊዘርላንድ ወይም አረብ ሀገራት እንዲሆንና ከተኩስ ማቆም እስከ ምርኮኛ ልውውጥ ያሉ አጀንዳዎችም እንዲካተት ጠይቀዋል። ፑቲን ለመወያያት ፈቃደኛ መሆናቸውን ቢገልጹም ውይይቱ በገለልተኛ ሀገር ሳይሆን በሞስኮ መሆን አለበት በማለት የቦታ ምርጫውን ውድቅ አድርገውታል። ዘለንስኪ ወደ ሞስኮ የመሄዱን ፑቲን ደግሞ በንግግር ወቅት ተኩስ የማቆም ሀሳብ ቀደም ሲል ውድቅ ማድረጋቸው ለሂደቱ ፈተና ሆኗልም ነው የተባለው። ይሁን እንጂ በዕለቱ ሁለቱም ሀገራት ከ188 የጦር ምርኮኞች የተለዋወጡ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የአውሮፓ ህብረት የፊት ለፊት ንግግር ሀሳቡንም ደግፈውታል። ፈረንሳይ
በፈረንሳይ የኢትዮጵያን አምባሳደር ፍራንስ 24 ምርጫውን አስመልክቶ በሰራው ዘገባ ላይ የአዲስ አበባ ልባት አስከፊ ብሎ በመፈረጃ አሰራጨውን ዘገባ የያዛቸውን መረጃዎች ከእውነት እየራቁ ሲሉ ለማስተባበል ሞከሩ። በፈረንሳይ የሚገኘው የኢትዮጵያን አምባሳደር ነው። ኤምባሲው ፍራንስ 24 ቴሌቪዥን ጣቢያ እንግዳ ጋር ባደረገው ቃለመጠየቅ የቀረቡትን ሀሳቦች አሳሳችና ወገንተኝነት የተሞላበት ትችት ናቸው በማለት በጽኑ እንደሚቃወም አስታውቋል። ኤምባሲው ባወጣው መግለጫ የጣቢያው ዘገባ የሀገሪቱን ነባራዊ ሁኔታም ሆነ የመንግስትን ሰፊ ጥረቶች የማያንጸባርቅ አሳሳች ትርክት ነው ሲል ፈርጆታል። አክሎም ባለፉት ዓመታት ተመዝግበዋል ያላቸውን የፖለቲካና ኢኮኖሚ ስኬቶች ወደ ጎን በመተው አስተዳደሩን እርስ በርስ ጦርነት ብቻ ከፋፍሎ ለመግለጽ የተደረገው ሙከራ ማጋነን ከተጨባጭነት እውነት የራቀ መሆኑንም ነው የጠቀሰው። የአዲስ አበባ ከተማ ውበትን የመሰረተ ልማት ማራዘም ስራዎችን አስከፊ ሲል የገለጸበት አግባብ አይደለም ያለው ኤምባሲው ይህ የልማት ፕሮጀክት በሚሊዮኖች የሚቆጠሩ ዜጎችን ሕይወት እየቀየረ ያለና በዋና ከተማም ሆነ በሌሎቹ የሀገሪቱ ክፍሎች በከፍተኛ ደረጃ አድናቆት የተቸረው ስኬት ነው ሲልም አወድሶታል። በመጨረሻም የዚህ ምርጫ ውጤት የሀገሪቱን የወደፊት ዕጣ ፈንታ የሚወስነው በራሱ በኢትዮጵያ ሕዝብ ዲሞክራሲ ምርጫ እንጂ ከውጭ በሚመጡ መግለጫውና አስተያየቶች አይደለም ሲልም አሳውቋል። ይሁን እንጂ የመገናኛ አውታሩ በኢትዮጵያ የተደረገው ምርጫም ሆነ የኢትዮጵያ መንግስት የሚገልጻቸውን በሙሉ ውድቅ በማድረግም ነው የዘገበው። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩ። በቀጣዩ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ።